ውድ የአሃዱ ቤተሰቦች በኢትዮጵያ የስነ ጽሕፈት ጮራ መፈንጠቅ የጀመረው በ19ኛው ምዕተ ዓመት ቢሆንም 20ኛው ክፍለ ዘመን እንደተጀመረም ብዙ ተርጓሚያን ደራሲያን ብቅ ማለት ጀምረው ነበር። ምስጢር የሚያራቀቁ ቅኔ የሚፈጥሩ ለስነ ጽሕፈት ውበት የሚጎናጸፉ ሊቃውንት አእምሮአቸውን አቅንተው ብዕራቸውን አስልተው ተነስተው ነበር። ከኒህም ሊቃውንት መካከል ከቄስ ትምህርት ቤት እስከ ውጭ ጉዳይ ሚኒስትርነት የደረሱት ብላቴን ጌታ ሕሩይ ወልደ ሥላሴ ይገኙበታል ይላሉ የልጅ ልጃቸው ሽመልስ ቻሊ ይልማ በቅርቡ ባሳተሙት የቀዳማዊ ኃይለ ሥላሴ ታሪክ በተሰኘው መጽሐፍ ውስጥ አያታቸውን ሲገልጹ ብላቴን ጌታ ሕሩይ በ1871 ዓመተ ምህረት በመብርሃ ቤቴ አውራጃ በታች ቤት ወረዳ ረመሸት ቀበሌ ደናቦ ገዳም ከተባለው አካባቢ ካቶ ወልደ ሥላሴና ከናታቸው ከወይዘሮ ወለተ ማርያም ተወለዱ። ሕሩይን እዚህ ያደረሷቸው ያልተዘመረላቸው አዋቂ አባታቸው አቶ ወልደ ሥላሴ መሆናቸውንም እንደዚሁ መጽሐፉ ይናገራል። በዛሬው ኢትዮጵያዊ ስንክሳራችን ሕሩይ ወልደ ሥላሴ እንዴት ለታላቅነት ማዕረግ በቁ በሚለው ርዕሰ ጉዳይ ላይ ጥቂት ነጥቦችን እንጨዋወታለን። ጥበቡ በለጠ ነኝ። ኢትዮጵያን በውጭ ጉዳይ ሚኒስትርነት ያገለገሉት ብላቴን ጌታ ሕሩይ ወልደ ሥላሴ በዘመናቸው እንዴት የእውቀት ከፍታ ላይ ተገኙ የሚል ጥያቄ ሊነሳ ይችላል። በጣም የሚገርመው ጉዳይ የሕሩይ አባታቸው አቶ ወልደ ሥላሴ የተማሩ ሰውም አልነበሩም። ባለመማራቸው ትልቅ ጉዳት ደረሰባቸው። በዚያ ጉዳታቸው ምክንያት ልጃቸውን ሕሩይ ወልደ ሥላሴን እጅግ ትኩረት ሰጥተው እንዲማሩ አደረጉ። ሕሩይን ለኢትዮጵያ ሀገራቸው ታላቅ ሆነው እንዲበቁ አደረጓቸው። ታሪኩም እንዲህ ነው። የአፄ ምኒልክ የቀድሞ ባለቤት ወይዘሮ ባፈና በመርሃ ቤቴ አውራጃ የሚገኘውን ደናቦ እየተባለ የሚታወቀውን ገዳም አሰርተዋል። አቶ ወልደ ሥላሴ የባፈና ቤተ ርስት ሹም ናቸው። ሹሙ ግብር በሚያበሉበት ወቅት የገዳሙ አለቃ በወቅቱ አልተገኘም። አቶ ወልደ ሥላሴም ካህናቱ በረሃብ ከሚያልቁ አለቃው ፈንታቸውን ስለሚቀመጥ ይመገቡ ብለው አዘዙ። ካህናቱ ሲበሉ ሲጠጡ አለቃው እየተቆጣ የገዳሙ ባህል ፈረሰ፣ እንዴት እኔ ሳልመጣ ሌሎች ግብር ይገባሉ? ይህን የሚያደርጉ እመቴ ባፈና ናቸው። ወልደ ሥላሴ የሚባል ያልተማረ ጨዋ ሰው ሾመው ይጫወቱብናል ብሎ ተቆጣ። ካህናቱንም ገሰጻቸው። አቶ ወልደ ሥላሴም ጠቡን ጭቅጭቁን ያበረዱ መስሏቸው ካህናቱ በውጭ በፀሐይ ሙቀት ስለተጎዱ ነው እንዲገቡ ያዘዝኩት፣ የእርሶም ፈንታ በክብር ተቀምጧል፣ እባኮ ይቀመጡ እያሉ ለመኑ። አለቃው ግን ድሮስ ያልተማረ መሐይም ምን ይጠበቅበታል? ለወይዘሮ ባፈና ነግሬ ከሹመት ባላሽር እኔ ሰው አይደለሁም ብሎ ወደ ድግሱ ፊቱን አዞረ። ከሁሉም አቶ ወልደ ሥላሴን አእምሮአቸውን ያቆሰላቸው ዳሩ ግን አንተ ምን ታደርግ ነገሩ የተበላሸው ወይዘሮ ባፈና አንተን መሐይም የሾሙ ዕለት ነው የሚለው አነጋገር ብቻ ነበረ። ሕዝቡን በስነ ሥርዓት አብልተው አጠጥተው እንደጨረሱ ከቤታቸው ጓሮ ተክዘው እንዳሉ ባለቤታቸው ወይዘሮ አመተ ማርያም ያገኟቸዋል። የደረሰባቸውን ነገር ካስረዱ በኋላ ባለቤታቸው ነገሩን በማብረድና በማጽናናት አይዞህ ልጃችን ደርሷል ይማራል ይሏቸዋል። አቶ ወልደ ሥላሴም ባለቃው ተበሳጭተው መቼም እኔ እንግዲህ ተምሬ አልደርስም፣ ልጄ እንደኔ እንዳይሰደብ ማስተማር አለብኝ ብለው ወሰኑ። አቶ ወልደ ሥላሴ ባለመማራቸው የደረሰባቸውን ግፍ እያስታወሱ ልጃቸው ገብረ መስቀል በደንብ እንዲማርላቸው ስለፈለጉ
ውሎ ሳያድር ትዳራቸውን ሴት ልጃቸውን ትተው ሕሩይን ከመርሃ ቤቴ እስከ ሥላሴ ወይም ስሬ መድኃኔ ዓለም ድረስ ተሸክመው ለመምህራን አስረከቧቸው። ስንቃቸውንም አደራጁላቸው። ከዚያም ፊደል ቆጥሮ ንባብ ቀጥሎም መደበኛውን የቤተ ክርስቲያን ትምህርት መከታተል ጀመሩ። አባታቸው አቶ ወልደ ሥላሴ የዓለምን ነገር ንቀው በደብረ ሊባኖስ እንዳሉ በ13 ዓመታቸው ተለዩዋቸው። ኑዛዜያቸውም የተውኩልህ ሀብትና ንብረት የለም፣ በትምህርትህ ግፋበት የሚል ነበር። ይህንኑ በመቀበል በአጭር ጊዜ ውስጥ ብዕራቸውን ከሳር ቀለምን ከጥላሸት ከቅጠልና ከአበባ እየቀመሙ ጽሑፋቸውን በማሳመር ከቀኛዝማች መቅረጭ በጸሐፊነት ይቀጠራሉ። ዕውቀታቸውንና አስተያየታቸውን አይተው ቀኛዝማቹም ከዛሬ ጀምረህ ስምህ የሆነው ፍሬ ነው ይሏቸዋል። የሆነው ፍሬውም በትምህርታቸው በመክፋት ወደ የኔታ ወልደ ጊዮርጊስ ይሄዳሉ። መምህራቸው የኔታ ወልደ ጊዮርጊስም በብልሃትነታቸው ተመስጠው ጎንደር ሳለሁ አስተማሪዬ ስለሚወዱኝ ሕሩይ እያሉ ይጠሩኝ ነበረ። ወደ አዲስ አበባ ስመለስ ግን በቀድሞ ስሜ እየተጠራው ነው። ስለዚህ አንተ የቀለም ቀንድ ስለሆንክ በምግባርህም የተመሰገንክ ነህና ሕሩይ የተባለውን ስሜን ሸልሜሃለሁ አሏቸው። ሕሩይ በግዕዝ ቋንቋ ምርጥ ማለት ነው። ከዚያ ጊዜ ጀምሮ ስማቸው ሕሩይ ሆነ። ሕሩይ የዜማ ትምህርት እስከ መምህርነት ደረጃ አጠናቀቁ። ትምህርታቸውም በዚህም አላበቃም። ለከፍተኛ ትምህርት ወደ አዲስ አበባ እንጦጦ ራጉኤል ቤተክርስቲያን መጥተው የመጽሐፍት ትርጓሜ በዘመኑ ከነበሩት ሊቃውንት በሚገባ አጠናቀዋል። በ1901 ዓ.ም ጻፌ ትእዛዝ ገብረ ሥላሴ የራጉኤል አለቃ ስለነበሩ ሕሩይን አቀረቧቸው። ሕሩይንና ጓደኛቸውን ከነ አስተማሪያቸው ከዳግማዊ ምኒልክ ፊት አቅርበው አሸለሟቸው። አጼ ምኒልክም የሕሩይን ወጣት መሆን አይተው እንዲያው ለቁጥር አቅርበህ ከሊቃውንቱ ጋር እንድሸለም አደረህ እንጂ ልጅ ነው ምን ሊያውቅ ይችላል ቢሏቸው፣ ጃንሆይ ዕድሜው ነው እንጂ ዕውቀቱ ትልቅ ነው ብለው አሳመኗቸው። ሕሩይም አጼ ምኒልክን በቅኔ ገጥመው ይረቷቸዋል። አጤ ምኒልክም በብልህነታቸው ተገርመው ወርቀ ዘቦ ልብስና ጃኖ ይሸልሟቸዋል። ወደ ቤተ መንግሥትም እንደፈቀዱ እንዲገቡ ተፈቀደላቸው። ከዚያን ጊዜ ጀምሮ ሕሩይ ወልደ ሥላሴ በቤተ ክህነትና በቤተ መንግሥት መታወቅ ጀመሩ። የሕሩይ ትጋት አይመዘንም። በእውቀትም በቃኝ የሚል ቋንቋ አልነበራቸውም። ከዚህም የተነሳ ፈረንሳይኛ ማጥናት ጀምረው በአጭር ጊዜ የመጻፍና የመነጋገር ችሎታቸውን አስመስክረዋል። በየጊዜውም ከአጼ ምኒልክና ከእቴጌ ጣይቱ ልዩ ልዩ ሽልማት አግኝተዋል። ጻፌ ትእዛዝ ገብረ ሥላሴ ለራጉኤል በዓል ለብሰውት የነበረውን የማዕረግ ልብስም ሸልመዋቸዋል። በኢትዮጵያ በ1888 ዓ.ም የኢጣሊያ ወረራ ተካሄደ። አጼ ምኒልክም መስከረም 7 ቀን 1888 ዓ.ም የአድዋ ጦርነት የክተት አዋጅ አወጁ። ዳግማዊ አጼ ምኒልክ ጥቅምት 2 ቀን 1888 ዓ.ም ሰራዊታቸውን አስከትለው ወደ አድዋ ለመዝመት ከአዲስ አበባ ጉዞ ጀመሩ። ሕሩይ አጼ ምኒልክን አጅበው ዘመቻ ይወርዳሉ። ወደ አዋሽ ሲደርሱ አጼ ምኒልክ ሕሩይን ያዩዋቸዋል። አንተ ልጅ ነህ፣ ጦረኛ አይደለህም፣ የብዕር ሰው ነህ ብለው ወደ አዲስ አበባ ይመልሷቸዋል። ከአድዋ ጦርነት ድል በኋላም ሕሩይ ወልደ ሥላሴ በኢትዮጵያ ታሪክ ውስጥ ብዙ ጉዳዮችን አበርክተዋል። እነዚህን ታሪኮች እንቀጥላቸዋለን። እስከዚያው ፈጣሪ ኢትዮጵያንና ሕዝቧን አብዝቶ ይጠብቅልን።